ፍቅረኛሞች ናችሁ። ሶ ግን ህዝቡን ባንዴ ገብታችሁ ፍቅረኛሞች ነን አላላችሁ፣ ቀስ እያላችሁ ወልደናል። ጭራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁ የሚታወቀው ስትለያዩ ነው። ፍቅርና ፉፉ እንግዲህ ትላንት ምሽት ላይ በሀቡ ወይም በሀቢባ የቲክቶክ ፔጅ ላይ ቀርበው ብሶታቸውን ሲያቀርቡ ልጅ እንዳላቸው ባለትዳርም እንደነበሩ ወልደው እንደተለያዩ ችግራቸውን ሲያቀርቡ ነበር። እጅግ በጣም ነው የገረመኝ። እኔ እንደኔ የገረማችሁ ተከታዮች ካላችሁ ኖ እንገረም አብረን። ኮመንት ላይ መታችሁ የገረማችሁን ነገር ልጽፉልኝ ትችላላችሁ። እውነት ለመናገር በጣም ነው የገረመኝ። እንግዲህ ፍቅርና ፉፉ እኔ የሚመስለኝ የእውነት አይመስለኝም። የሆነ የለም ለዩቲዩብ ተብሎ የተደረገ ነገር የሚመስለኝ የነበረው። መጨረሻ ላይም ፍቅር የዩቲዩብ ቻናሏን ፉፉ ወሰደባት ሲባል ዝም ብለው ለመነጋገሪያ ሁለተኛ አካውንት ከፍታ ለማሳደግ ነበር የመሰለኝ። ግን እውነትም ወስዶባታል። የልጅ እናት የእሱ እንግዲህ ወልዶባታል፣ ልጅ አላቸው። እኔ በጣም ነው የገረመኝ እና በአንድ ላይም ሲኖሩ ነበር። እኔ እንግዲህ ማንን ነው ምናምነው? እውነት በጣም እኔ ማንን እንመን? አሁን በቃ እነዚህ ዩቱብ ላይ ያሉትና አብርሽን ስናይ፣ ከሄርሜላ ጋር ያለውን ነገር ስናይ፣ ከሩታ ጋር ያለውን ነገር ስናይ እንዴት ነው አምነን ምንቀበለው? የእውነት ነው ወይ ይሄ ነገር? የእውነት ነው ወይ? እውነት ተፋቅረው እንደምናያቸው ቪዲዮ ላይ ተፋቅረው ነው ያሉት ወይ ወይስ ምንድን ነው የሚለውን እኔ በጣም ውስጤን ትናንት ብዙ ጥያቄ እንድጠይቅ ያደረገኝ ነገር የፍቅርና የፉፉ ጉዳይ ነው እውነት ለመናገርና ትላንት አይታችሁ ከሆነ እንግዲህ በሀቡ ወይም በሀቢባ ቲክቶክ ላይ ቀርበው ሁለቶች ገንዘቤን ወስዶብኛል፣ ዩቲዩብ ቻናሌን ወስዶብኛል፣ ፉፉ እንደዚህ እያለች ስታቀርብ ነበር። ፍቅርም እሱም እንግዲህ ፍቅርና እኔ ተጋብተን አብረን ነበረ የምንኖረው፣ ያው ልጅም አለን እንግዲህ ብሎ ሁሉን ነገር ዘርጥጦታል ማለት ነው። እና እኔ በእውነት ራሴ እንድጠይቅ አደረገኝ። እስካሁን ያየሁት ነገር ይሄ ውሸት ነው ማለት ነው እውነት ነው ማለት ነው አልኩኝ። ፍቅርና አብርሽን እንግዲህ ተፋቅረው ነው የምናውቃቸው፣ ግን የውሸት ነበር ማለት ነው። እንግዲህ ከልጅነት ጀምሮ ከፉፉ ጋር ፍቅር እንደነበራት ሲያወራ ነበረ ፉፉና፣ ከዛ ወልደዋል ምናምን። አሁን ከአብርሽ ጋር የነበራት ፍቅር የውሸት ነበር ማለት ነው። እና ራሴ እንድጠይቅ ነው ያደረገኝ። በእውነት ይህንን ነገር በሚዲያ በቲክቶክ ባያመጡት ጥሩ ነበር። ምክንያቱም እዚህ በኋላ የሚሰሩት ወንድሞቻችን ያን ያህል ተቀባይነት እንዳያገኙ እንዳያረጋቸው ፈራለሁ። ለምን እኔ እውነት የሚመስል ነገር በጣም አሳምኖን ሲጎዱ ሲያለቅሱ አብረን ያለቀስንበት ቪዲዮ አለ፣ የፉፉና የፍቅር ማለት ነው። ግን ውስጡን ስናየው ሌላ ሆኖ ኖረና ወልደዋል፣ ልጅ ያላቸው በመሃል ብዙ ነገር አለና እስኪ እንደኔ የገረማችሁ የፉፉና የፍቅር ጉዳይ መታችሁ እንዴት እንደገረማችሁ አስቀምጡልኝ። እኔ ትላንትን ቪዲዮ ዝም ብዬ ገርሞኝ ነው በማታ ላይ ሌሊት ላይ ለቀቅ ያለው ቪዲዮ ብቻ ገርሞኛል። እንደገረመኝ ልነግራችሁ ነው የመጣሁት። ማንን ነው ምናምነው? አሁን ላይ የሚሰሩትን ስራዎች እንዴት ነው ምናምነው? አሁን ጠፋች፣ ጠፉ፣ ተገኘች፣ ወለደች፣ እቺን ትቼችን አፈቀርኩ የሚሉትን ነገር እንዴት እንመን ነው? በነ ፍቅር በነ ፉፉ ምን እንማር የሚለውን እስኪ ኮመንታችሁን ታስቀምጡ ፈልጋለሁ። ይህ ኤፊ ሾው ነው። ኤፊ ሾውን ሰብስክራይብ ማድረጋችሁን እንዳትተው። እኔ አሁን ከፍትፈታ ወጥቼ